እንዴ አና አባዬ እኮ እንዳመመህ ነገረኝ እና ቢነግሩሽስ እስኪ ለይህና መድኃኒት የሚያስፈልግ ከሆነ እንደንገዛ ብዬ እኮ ማ አንቺ መድኃኒት ታጅልኝ አዎ ለይህና የሚያስፈልግ ከሆነ ሄደን እንገዛለን ተደብቀሽ የገደልሽውን ሰው በሰው ፊት ልታድኝ እየሞከርሽ ነው ምን እያልክ ነው አሴር ገብቶሻል እባክሽ አሴር ወዴት ነው የምትሄደው አንተ አይደለም እንዴ አይ እሱን ማለቴ ሳይሆን ታዲያ ምንድነው ካንቺ ጋር ምን ሆናችኋል ነው እንዴ አረ ምንም አልሆነም አባዬ ትላንት ላገኝሽ ብሎ አላገኘሁትም ብለሽኝ አልነበረም እና አይ ነገሩ ግን እንደዛ አልመሰለኝ እንዴት ማለት አባዬ ተደብቀሽ የገደልሽውን ሰው በሰው ፊት ልታድኝ መሞከርሽ ያለው ምን ማለት ነው እኔም ለራሴ ምንም አልገባኝም ትላንት አግኝተሽው ነበር አይደል ማለት አረ እኔ አላገኘሁትም ታዩ አትንገሪ እዚህ ሁሉ ነገር ውስጥ የከተትኩት እኔ ነኝ አንተ ደግሞ ምን አደረግክ አባ ባለፈው በተናገረሽ ነገር ቅር እንዳለሽ ስላወቁ እኔ ነኝ ሄደ ይቅርታ ጠይቃታለሁ መቼ ትላንትናም ካላገኘሁሽ ያለሽ እኔ ካልደወልኩላት እየተቆጥቼው ምን ያልክ ነው አባዬ ሀናም ከትምህርት ቤት ስትወጣ አላገኛትና ይቅርታ ልጠይቃት ብሎ ካንተም ቃል አልወጣም ብሎ ነው እናገኘዋት ብለዋል እሱማ በመናፍ አንቺን ለማግኘት ወጣ ሰክሮ ነው ጧትም እንዳላናገረው አምኖታል ብዬ ዝም አልኩ ጉድ ምንድነው እየነገርከኝ ያለው አንዴ አሴር ምንም ያህል ያልተማረና የተጎዳ ልጅ ቢሆንም አንዳንዴ ግን የሚናገረው ነገር እውነት አለ አባዬ ይሄንን እኮ ነው የማውቃለሁ ደሞ አሴር ተሳስቷል እያልኩኝም አይደለም እንደዛ ቢሆንማ ይቅርታ ሊጠይቅሽ የመጣን ሰው እንደዛ ቀስሞ ሰብረሽ አትጥዩ አባዬ ግን የምርህን ነው አሴር እኔ ጋር ይቅርታ ሊጠይቀኝ መጥቶ ነበር አዎ ሄድኩኝ ብሎ ነው የመጣው ወይ ጉዴ አሴር ምን ሆኗል አንቺን እየጠየቁሽ መልሰሽ እኔን ትጠይቂኛለሽ አባዬ አሴር ማግኘት አለብኝ አሁን የት ብለሽ ነው የምታገኘው አባዬ የትም ይሆን የትም ላገኘው ይገባል እንዴ አንዬ እኔን አልሰማ ያለ ልጅ እንዴት አድርጎ ነው አንቺን የሚሰማሽ ወዶ ነው የሚያናግረው አራቃስ አና ከዘገየም ቢሆን እንግዲህ አስርን እንዳስከፋችው አውቃ ያለበት ድረስ ሄዳ ልታናግረው ነው በዚህ ሁኔታ ላይ አንድ የተረዳው ነገር ቢኖር ኖላዊ ሀና አስርን ባልተገባ መንገድ አስከፍተዋለች ብሎ ነበር ያሰበው ማታ ላይ እንደተለመደው አስር ሰክሮ ሲመጣና በእንቅልፍ ልቡ ሲያወራ የነበረው ያው ከፍቅር ጋር የተያዘ ነገሮችን ሲዘፍን እንደነበር የሚያውቃል ኖላዊ ግን አሁንም ቢሆን ሙሉ ለሙሉ አልተረጠረም ነገር ግን በሀና ምክንያት እንደከፋው ብቻ ነው የሚያውቀው ጧት ላይ ሲነሳ ያው ሀና ቤት ውስጥ መታ ነበረ ታዲያ አስር ከእንቅልፉ ሲነሳ ግን በዛ ሰዓት ሀናን ሲያያት በጣም ይደነግጥና እንደውም የማይባል ነገር ብሏት ነበረ ከዛ ቤት የወጣው ያው ያለው ነገር በድብቅ ቢሆንም ግን ግልጽ ለማረክ ያክል ሰው በሌለበት እኔን ስትጎጂ ነበረ አሁን ደግሞ ሰው ባለበት እኔን ለማከብ ስትጥሪ ነው ስለዚህ ነገር ጥሩ አይደለም ብሎ ነበር የወጣው ሲወጣ ታዲያ ወዴት እንደሄደ ለማየት እንኳን ኖላዊ ተከትሎት ነበረ እንዳላገኘውም ሲመለስ ሀና ግን በዛ ሰዓት ስትናደድ ስለነበረ ያለበት ድረስ ሄጄ ያናግረዋለሁ ምን እንደሆነ ችግሩ ጠይቀዋለሁ ብላ ትወጣለች ሲጋር ነበር ያለቀው ቀጣዩ ምን ይፈጠር ይሆን በዛ ላይ ተምቹ ደግሞ አንድ ሌላ ሰፈር ውስጥ ሄዶ የራሱን ህይወት ካብሎ ለመጀመር እዛ ሰፈር ውስጥ ገብቷል ርግብ ግን አብረው አልነበረችም ሲያድርም የነበረው እንደሚታወቀው መንገድ ላይ ነበረ በአጋጣሚ ሆኖ ግን ድንብላል ወደዛ ሰፈር ዘመድ ስለነበራት እዛ ዘመዶቿን ልትጠይቅ ስትሄድ ተምቹን ታገኘዋለች ተምቹም መጀመሪያውኑ ልጅቷን ስለሚመቻት ምናልባት ድንብላል ልትወደው ትችላለች ማለት ነው ተምቹን ለዛም ነበር ከቤት ውስጥ ምግብ እንኳን ደብቃለት ይዛለት የምትሄደው አንድ ግን ቃል ያስገባት ነገር ነበር ተምቹ ማንንም ቢሆን እኔ ያለውበትን እንዳትናገር ይብሏታል ያው ተምቹ የተረዳው ነገር ቢኖር ከዚህ በኋላ እኔም ወንጀለኛ ነኝ ብሎ ስለሚያስብ ሌላ ሰፈር ቀይሮ የገዛ ጓደኛውን እንኳን አስርን ጥሎት ነው የወጣው ነገር ግን እሱ ይፈልገኛል ብሎ ተስፋ በማድረግ ብቻ ነው እዛ የተቀመጠው ወደዛ ወደ ድሮ ሰፈሩ መመለስ አይችልም እኔን ይፈልጉኛል በብዙ ነገሮች እንግዲህ ከወንጀሉ ጋር ተባባሪ ስለነበርኩኝ መረጃዎችን ሊያወጣጡኝ ሲሉ እኔም ማግኘታቸው አይቀርም ብሎ ነው እዛ የተቀመጠው ድንብላል ግን ይሄንን ነገር ቃል በተገባለትም እዛ ቤት ውስጥ ስትመለስ ሜላት በትልቁ ነበር የጠረጠረቻት ያው ምሳቃ ይዛ ወደዛ ቤት ውስጥ ስትመለስ ለማን ነው ምግብ የምታደርሽው ነበር ያለቻት ነገሩ ሜላት ግራ የገባት ነገር ቢኖር ለባዩሽ ምግብ እያደረሰችላት ስለመሰላት በጣም ትናደድና ይሄንን ነገር እስክትነግራት ድረስ አንዲት ቤት ውስጥ እዚህ እንዳትገባ ከልክላታለች ምናልባት ከጫና ብዛት ድንብላል ትናገር ይሆን
ይሄ የሁሉም ፍራቻ ነው። ሌላኛው እንግዲህ ሐና ለያው የእዝራን ፍቅር ተቀብላለች። ሁላችሁም እንደምታውቁት የእዝራን ፍቅር ከተቀበለች በኋላ ያው እዝራም በትልቁ ተስፋ በማድረግና አብሯት ሊሆን ይችላል በሚል ደስተኛ ነው በዚህ ሰዓት ላይ። ታዲያ ሐና ምን ማድረግ ይኖርባታል? ሐና ሁለቱም እኩል ሰዓት ላይ እንዳጋጣሚ ሆነው ቀጠሯት ነበረ፣ አስርም ቢሆን እዝራም። ነገር ግን እሷ ካሰበችበት በኋላ ያው አስር የቀጠራት ቦታ ከደረሰች በኋላ ነው መጀመሪያ እዝራም ማግኘት አለብኝ፣ ነገር ግን ከአስር ጋር ደግሞ ወደ ቤት አብረን እየተመለስን ነገሩን ከሱ ጋር መጨረስ እንችላለን ብላ አስባ እዝራን ታስቀድመውና ወደ እዝራ ወደ ቀጠራት ቦታ ስትሄድ አስር ያያትና ግራ ይገባዋል። ታዲያ ስልክም ያላነሳላት ለንዛ ነበረ። የኔን ቀጠሮ ትታ ወደ ሌላ ቦታ ሄዳለች በሚል ሁኔታ ላይ ሲከተላትም ስለነበረ በዛ ላይ ከእዝራ ጋር ስትተቃቀፍና ፍቅሩን ስትቀበለው በአይኑ ያያል። ሁኔታው እንዲህ ነበረ። ከዛ በኋላ በንዴት ነበረ አንድ መጠጥ ቤት ይገባና እየጠጣ ያለ ያያቸው ካፕሎች እንዳለ እዝራና ሐና ይመስሉትና እንደውም በጠርሙስ ካልፈነከትኳቸው ሲል ነበር። በሰዓቱ አስተናጋጁ ባያድነው ኖሮ አስር ብዙ ችግር ውስጥ ይገባ ነበር በዚህ ሰዓት። እና ይሄ ሁሉ ከተፈጠረ በኋላ ወደ ቤቱ ሲገባ ኖላዊ እንደተለመደው ይቀበለዋል። ኖላዊ ግን ሲቀበለው የዛሬው የከፋ እንደሆነም ጭምር ስለሚያቅ ነገሩ በምን ምክንያት እንደሆነ ለማጣራት ቢሞክርም በዛ ጨለማ ምንም ማድረግ እንደማይችል እያወቀ ያው ያስተኛዋል። ጧት ላይም ነገሩ ግራ እየገባው ሐና ወደዛ ቤት ውስጥ ከመጣች በኋላ ግን ያ ሁሉን መልሱን እያገኘ ይመጣል ማለት ነው። ሁለቱ ልክ እንዳልሆኑና እንደማይነጋገሩ ያውቃል። ኖላዊ በዚህ ሰዓት ያደረገው ነገር ቢኖር አንቺን ይቅርታ ሊልሽ መጥቶ ነበር። ስለዚህ አንቺ ካልተቀበልሽውና ምናልባት ወደ አንቺ እየመጣ ያለ ያልሆነ ነገር አይቶ ከነበረ በዛ ምክንያት ነው ተናዶ ሊጠጣ የደረሰው። ታዲያ ምንድነው መሃላችሁ የተፈጠረው ነገር? ይሄኔ ሐና በውስጧ ያሰበችውን ታስብና ትናደድና እዝራ ምንም እንኳን የሷ አሁን ላይ አዲሷ ፍቅረኛዋ ቢሆንም አስርን የገባበት ሄዳ ልታናግረው ስለፈለገች ከቤት ትወጣለች። በሌላ በኩል ሜላት እንግዲህ ወደ ኖላዊ ትመጣና አሁን ላይ ያሰበችው አንድ ነገር እንዳለ ትናገራለች። ያም ያሰበችው ነገር ባዩሽ እንግዲህ ፖሊሶቹ ተስፋ በቆረጡት መልኩ ወይንም ምንም አይነት መረጃ ስላላገኙ ሊለቋት እንዳሰቡና ከተለቀቀች በኋላ ግን በራሷ መንገድ እንድትበቀላት ኖላዊ አንተ እንድትረዳኝ ይፈልጋሉ ትለዋለች። ኖላዊ ከዚህ በፊት የነበሩትን ያስባል። ኖላዊ እንደምታውቁት ከዚህ በፊት የነበረው ባህሪ ሌላ ነው። በጣም ዱርዬ ነው፣ በጣም ተደባዳቢ፣ ሰፈር ውስጥ የሚፈራ ሰው። ያንን ህይወት ስላሳለፈው ስለሚያውቀው አሁን ላይ ያንን ህይወት መድገም አይፈልግም። አሁን ለሁሉም ነገር ይቅርታ ማለት ነው የሚፈልገው። ቅርባይነት፣ ወንጀለኛም ይሁን ማንም ያጠፋውን ተከባብሮ አብሮ መኖር። ያው እሱ የሚፈልገው ከዚህ በኋላ በቀለን አልፈልግም ይላታል። ሜላት ግን በዛ መልኩ አልተቀበለችው። እኔን ያደረገችኝን አውቃለሁ፣ ይባስም ብሎ አንተ ያሳድካትን ሐና ምን ያህል እንዳሰቃየቻት አስብ። ስለዚህ ለዚች ነገር ሁሉ አይገባትም ወይ ብለህ ነው የምታስበው ትለዋለች። አሁንም ቢሆን ኖላዊ እስከዛሬ ድረስ እኔ ስመኘው የነበረው ነገር ተሳክቶልኛል። ከዚህ በኋላ ምንም አይነት በቀልም ሆነ መጥፎ ነገር ማድረግ አልፈልግም። ሐናን አሳድጌ ለቤተሰቦቿ አስረክቤያለሁ። ከዚህ በኋላ የሰላም ህይወት ነው መኖር የምፈልገው ይላታል። ያው ሜላት በዚህ ሁኔታ ላይ ተስፋ ትቆርጥና እንዳልተቀበላት ስታስብ ጥላው ወደ ቤት ትገባለች ማለት ነው። ሌላው ሰላም ያጠፋችውን ጥፋት ሁላችሁም አይታችኋል። ሰላም ያደረገችው አንድ ነገር ቢኖር አስር ከሐና እንዲርቅ አድርገዋለች። ያንንም ደግሞ ምንም እንዳላጠፋች አድርጋ ለሐና ስትነግራት የነገራቻት ቃል በቃል የነበረው አስር አንቺን ስለሚያፈቅርሽ አሁን ላይ ወደ ራሱ ለማቅረብ የፈለገው በአባቱ ምክንያት በማድረግ ነው። ስለዚህ እኛን ካንቺ እያራቀሽ ስለሆነ ሁለተኛ እሷ ጋር እንዳትደርስና ምንም ነገር ቢፈጠር ምንም እንዳታረግ ብዬ አስጠንቅቄው ነበር ትላታለች። በዚህ ሰዓት ሌላው ያለቻትን ነገር ሳትሰማት ሐና የሰማችው አንድ ነገር አለ። ያው አስር ያፈቅርሻል የሚለውን ነገር ስትሰማት አስር ያፈቅረኛል እንዴ ብላ የናዝራን እኮ ፍቅር ተቀብያለሁ፣ ከዚህ በኋላ ምን ማድረግ ይኖርብኛል ግራ ይገባታል። ሌሊቱን ሙሉ ሳትተኛ ጠዋት ላይም ስትነሳ ድጋሚ ጥያቄ ታቀርብላታለች ምን ማድረግ እንዳለባት። ከዚህ በኋላ እሱ ያፈቅረኝ ልጎዳው ይችላል፣ ስለዚህ በፊት እንደፈራሁት ይሄ ፍቅር የሚባለው ነገር አሁን ላይ ከሚባለው በላይ በጣም የሚያስጠላ ነገር ነው ብላ ነው እንድታስብ ያደረጋት። ሐና አሁን ላይ የሚላትን ጉዳይ ጨርሳለች። የእናቷ ጋር አብራ ያሳለፈችውን ጊዜ እንደዛው አሁን ብዙ ጊዜ ማሳለፍ የምትፈልገው ከኖላዊ ጋር ነው። ኖላዊን በቀረበችው ቁጥር ግን ወደ ቤቷ መሄድ እንዳለባት እዚህም ብዙ ጊዜ አብዝታ መምጣት እንደሌለባት እየነገራትም ጭምር እና
እሷ ደግሞ ይባስም ብላ ከኔ ያሸሸኸኝ ነው ወይ እንደውም ዛሬ አንተ ጋር ለማደር ነበር የመጣሁት ብላ ስትጠይቀው ላይ ይታያል። ይሄ ሁሉ ጊዜ እንግዲህ እሷ ላይ የተመጣ ክፍተት እንዳለ ሲሰማት ኖላዊን እየራቀችው እንደሆነም ጭምር በዚህ ሁኔታ ላይ እየተረዳች ትመጣለች። ለዛም ነው እሱ ጋር ማደር የፈለገችው። ሌላ መንገድ ደግሞ እኛው ሁለት ቦታ ጎራ እንደተከፈሉት ሁሉ ተምቹም አስርን ወደ ድሮ ህይወታቸው እንዳይመለሱ በጣም አስፈሪ ነው በዚህ ሰዓት ላይ። ምክንያቱም ሁለቱም አሁን በዚህ ሰዓት ባሉበት ተራቁመው ነበር። ከነሃና ጋር ከተዋወቁ በኋላ ኖላዊ መክሯቸው ካሉበት አሁን ላይ የተሻለ ህይወት እንዲኖሩ እያደረጋቸው ነበር። ተመልሰውበታል። አስርም ቢሆን በንዴት ምክንያት ሲጋራውን እያጨሰ ይገኛል። ተምቹም ባለበት ቦታ ላይ ጎዳና እያደረ ሲጋራውን እያጨሰ ነው። ተምቹ ግን ምናልባት ተስፋው ከዚህ በኋላ ድንብላል በደንብ አድርጋ የምትንከባከበው ከሆነና እንደዚሁ እየተገናኙ በጣም ከተቀራረቡ ተምቹ ምናልባት እርግብን ይራሳትና ወደ ድንብላል የሚዞር ይሆናል ማለት ነው። ድንብላልም ከሌሎቹ በተለየ ሁኔታ ነው እሱን እየቀረበችው ያለችው። እንደውም እሱ ሲጋራ እያቦነነ ስትደርስ እንኳን ምንም አልመሰላትም። እሱን ለመቅረብ ስትል እንደውም ሲጋራ የሚባለውን ነገር መሞከር እንዳለባትም ጭምር ስትጠይቀው ነበረ። እሱ ግን በዛ መልኩ አልተረዳውም። እንደውም ሊሰጣት ብሎ እውነትም የምሯን እንደነበረ ሲያውቅ መልሶ ይወስደዋል። ስለዚህ የሁለቱ መተዛዘንና ቅርበታቸው አሪፍ ይመስለኛል። ምናልባት ወደፊት አሪፍ ጥንዶች የሚወጣቸውም አይነት ሊሆን ይችላል። በአጠቃላይ በኖላዊ ድራማ ላይ ያላችሁን ሐሳብ አስተያየት እየሰጣችሁን እዚህ ላይ ማንኛውንም አስተያየት ቢሆን ይችላል ስለ አቀራረቤም በዚህ መልኩ ብቻ ሁሉንም ሐሳብ እየተቀበልን ሙሉ ክፍሉ እንደተለቀቀ ለእናንተ ኮሚኒቲ ፖስት ላይ እንለቅላችኋለን። አብዛኞቻችሁ እዚህ ቻናል ላይ አዳዲስ ስለሆናችሁ ፈጠን ብሎና ቀደም ብሎ እንዲደርሳችሁም ቻናሉን ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ